ጭራሽ ሁለት ልጅ እንዳለው ነገረኝ። ይሄን አሳሳቢ ታሪክ ጋይስ አብረን መስማት አለብን። እጅ መያያዝ አለብን። በቃ እስቲ አብረን እንስማው። ሰላም እህቴ፣ ከባለቤቴ ጋር ከተጋባን 10 ዓመታችን ነው። 2 ልጆች ወልደናል። የመጀመሪያውን ልጃችን ከተወለደች ጀምሮ ተቀየረ። ይደበድበኛል፣ ይሰድበኛል፣ ያንቋሸኛል። እንዳልወጣ ቤተሰቦቼ ክፍለ ሀገር ነው ያሉት። ወደ ሊሄድ ብርም አይሰጠኝም። አስቤዛ ራሱ ነው የሚገዛው። ቤቱ በራሱ ስም 2 መኪና በወንድሙ ስም አድርጎ ልጆቼን በሰራተኛ አሳድጋቸዋለሁ ውጪ ይለኛል። በጎረቤትና በነፍስ አባት ከ7 ጊዜ በላይ ታርቀናል። ከሰዎች ፊት እኔን ክፉ እንደሆንኩ ያስመስላል። እሱ ቅቤ ምላስ ነው። ምንም ገንዘብ የለኝም። ስልኩን አያስነካም። ከ8 በላይ ሲም አለው። በሽማግሌ ሲጠየቅ የስራ ነው ይላል። እንደሚማግጥብኝ አውቃለሁ። ምን ላድርግ? ልጆቼን ትቻቸው ልጥፋ? ጭራሽ ሁለት ልጅ እንዳለው ነገረኝ። ኧረ በእመቤቴ ምን ላድርግ እህቴ? አብረን ከተኛን 3 ዓመት ሆነን። ፈጣሪም አልወስዳለኝ። ራሴን ላጠፋ ሞከርኩ፣ አልተሳካም። ይቺ ምድር አስጠላችኝ፣ መረረችኝ። ቢያንስ ለአንቺ ልተንፍሰው፣ በእመቤቴ አግዥኝ። የተጨነቀች ነፍስ ሆኛለሁ። እንደበዛውብሽ አውቃለሁ። ተጨነኩ፣ ምን ላድርግ ትላለች እዚህ ጋር ተወጥራ ተጨንቃ ግራ ገብቷት ያለች እህታችን። በጣም 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 አዝናለሁ ጋይስ። እጇን መያዝ ብቻ ነው ያለብን ጋይስ። የምንችለውን ነገር ሁሉ ማድረግ አለብን። ከዚህ በፊት ላይቭ ላይ የገባን ተጎጂ የተቸገሩ ሰዎችን እያመጣን ማንም ሰው እንዳይቀልድባቸው እግዚአብሔር እዚህ ምድር ላይ የመኖር መብት ሰጥቷቸዋል። እከሌ ራሱን አጠፋ ተብሎ ምላስ ምናምን ማለት አስፈላጊ እንዳልሆነ ተነጋግረን ላይቭ ላይ ራሷን ቪክቲሟን አምጥተን እዛው ጋር አስረድተን ከባለጌ ወንዶች ከባለጌ ትዳራቸውን ከሚበድሉ ረግጠው ከሚገዙ ሰዎች ሚስትና ልጅን እየታደግን ቤት እየተከራየን ለጊዜው ማረፊያ ሰጥተን ከዛ በህግ ተጠያይቀው ልጅ የሚያድግበትን መንገድ እያመቻቸን ነበር። እሱ ነገራችን ይቀጥላል። አውቃለሁ። አሁን ላይቭ ላይ ጠፍቻለሁ እንደምታውቁት። እኔም ትንሽ አሞኝ ስለነበረ ነው። ግን አሁን ወደ ምክራችን እንመለስ። በጣም ነው ማዝነው። እኔ እንደዚህ ሴት ልጅ ስትበደል ማየት አልችልም። በቃ እናንተም ይሄ መርህ ሊሆን ይገባል። በተለይ ቅምጦች ያሉበትን ደብሻቸውን ማጥፋት መቻል አለብን ጋይስ። ውጪ የለመደ ወንድ ነው የሚባልገው። እንግዲህ አሁን ከሌላዋ ሄዶ አስቀምጧት ወልዶላታል። ከዛቺ ምን አይነት ተጠቂነቷን እዩ፣ ከነ ልጆቿ እንዴት እንደምትረገጥ እዩ። ኤኒዌይ ባይ ዘ ወይ አንድ ነገር ልመልስ ፈልገው ነገር በራሱ ስም ያለው ቤት የገዛ ገንዘብሽ እንደሆነ አውቃለሁኝ። በዚህም ዙሪያ የህግ ባለሙያ እናማክርበታለን። ግን sometimes the most dangerous abuse leaves no scar ገባ። ምንም ይሄ በጣም አደገኛ የምንላቸው ጥቃቶች እኔሽ ላይ ጠባሳ ላይ ያሳዩ ይችላሉ። ውስጥ ግን ስብርብር ወጥቶ አንጀት፣ ኩላሊት፣ ጉበት ሁሉ ድብን ብሎ እርር ብሏል ተከፍቶ ቢታይ። እቺ ሴት ያለችበትን ጭንቀትና መከራ ማን ነው የሚረዳው? ስለዚህ ከእንደዚህ አይነቱ የጎደለ ህይወት እኛ ልንታደጋት ይገባል። በቃ የምትችሉትን አድርጉ። ላይቭ ላይም ራሷን ይዘናት እንመጣለን። የማድረግ የምንችለውን ነገር ሁሉ ማድረግ እንደድሮ እጃችንን በትክክል መያያዝ አለብን። እኔ ስለጠፋው ነው አውቃለሁ፣ የእናንተ ጥፋት አይደለም። ግን ከዚህ በኋላ አሁንም እንያያዝ። እንደገና ሌዲስ ሚኒት አራሲ ትሪፕ እንደቀጠለ ነው አለ። አራሶች አለው እያላችሁ 0978 81 94 84 ላይ ደውሉልኝ። ቤታችሁ ሆናችሁ ዲፕሬሽን እያስጨነቃችሁ ያላችሁ በገንዘብ ችግር የሌለባችሁ ብትሆኑም ደውሉልኝ። መጥቼ ቡና ፈላላችኋለሁ። አብሮኝ ሊመጣ ሊከተለኝ የሚችል ሰው ካለ አሁንም ተያይዘን መሄድ እንችላለን። እንዲሁም ተቸገራችሁ የዳይፐር መግዣ በባል ስቃይ ቤት ውስጥ ካለባችሁ ዲፕሬሽን ጋር ተጨማምሮ